እንዴት ናችሁልን? ዛሬ ለየት ባለ በሌላ በቆንጆ ድራማ ተመልሰናል። እስከ ፊልማችን መጨረሻ ድረስም አብራችሁን ቆዩ። ፊልሙ ሲጀምር ሻን የሚባል ትልቅ ድርጅት አስተዳዳሪን እናያለን። ድርጅቱን ከተቀላቀለ በኋላም ብዙ ሰራተኞችን ያባርራል። ስብሰባ ውስጥ ሆኖም እንደለመደው አብሮት ሊሰሩት የመጡትን ሊያባራቸው ሲልም የመጨረሻ ድል ሊሰጣቸው ይለመኑትና ይስማማል። ቤቱ ከሄደ በኋላም ስለራበ ወደ ሱፐርማርኬት ሄዶ ኑድልስ ሲበላ የድሮ ፍቅረኛውን የምትመስል ሴት ያይና ይደነግጣል። ሊከተላት ቢሞክርም ሳይደርስባት ይቀርና ወደ ቤቱ ተመልሶ ለጓደኛው ሁለት የሚመሳሰሉ ሰዎች ምድር ላይ ሊኖሩ ይችላሉ ብለህ ታስባለህ? ዛሬ ፍቅረኛን የምትመስል ሴት ያየሁ መስሎኝ ነበር። ብዙ የሚመሳሰሉ ሴቶች እንዳሉ አውቃለሁ፣ ግን ፍቅረኛ ሞታለች፣ ብትረሳት የተሻለ ነው የሚሆነው ብሎ ያጽናናዋል። በነጋታውም ጋለሪ ሄድና ስዕል ሲመለከት ያችን ልጅ ትመጣና የምትመለከተውን ስዕልን እኔ ሳልኩት፣ አስተያየት ካለህ መቀበል እችላለሁ። ስምሽ ማን ነበር? ጋው እባላለሁ ብለው ልትሄድ ስትለም ቆይ እንዴ ማታ እራት እየበላን ብናወራ ይመችሻል? ዛሬ አልችልም፣ ግን ስልኬን ያዛውና ደውልልኝ፣ ሲመችኝ እነግርሃለሁ ብላ ስልኳን ትጽፍለታለች። ከዛ እንደወጣም ለጓደኛው ደውሎ ስለጋው እንዲያጣራ ቢያደርገውም ምንም ሳያገኝ ይቀራል። በሰጠችው ቁጥር ሲደውልም የጓደኛው ፍቅረኛ ስልክ እንደሆነ ግራ ተጋብተው ልጅቷን ለማግኘት ሄዱና እንዴት ነው የምታውቂያት? በቅርቡ ነው ከውጭ የመጣችው፣ የራሷን እስክታወጣ ብዬ ነው የኔን ስም የሰጠኋት ትልና ደውላላት ከሻን ጋር ታገናኛቸዋለች። ጋውም የወደድከውን ስዕል ቤት አስልኬልሃለሁ፣ በጣም አመሰግናለሁ፣ ያው ምስጋኔን መግለጫ እንዲሆነኝ ይችን ሀብል ተቀበኝ ብሎ ሰጣት። ወደ ስለነበረ መውሰድ ባትፈልግም ድርቅ ሲል ግን ተቀብለዋለች። አጠገባቸው የነበሩ ጥንዶችም ልደት ለማክበር ብለው ርችት ይለኩሱና ሻን እሳት ውስጥ ስትቃጠል የነበረችን ሴት ያስታውሳል። ቢሮ ከሄደ በኋላም ሊያባራቸው የነበሩ ሴቶች በአያቱና በተሰበሰበው ሰው ሁሉ ፊት ምርጥ ስራ ሰርተው ያቀርቡና ያስደምሟቸዋል። እሱም ራሳችሁ ናቸው የሰራችሁት? አይ ዳይሬክተራችን ዊናት ይሉትና ዊ የምትባለው ሴት ስትመጣ ጋው ላይ የተዋወቀችው ልጅ እንደሆነች አይና ስላዋሸችው ያንደድባታል። ከጓደኛው ጋር ሊወጡ ሲሉ መንገዳቸው ላይ ተቆምና አብረን ለመስራት ብዙ ብንጥርም ሳልተሳካለን ድርጅታችን እንዳይከስር ብዬ ነው የዋሸሁት፣ ይቅርታ ትለውና ሀብሉን መልሳለት ትሄዳለች። በቀጣዩ ቀንም ጓደኛው ስለሱ ያገኘውን መረጃ ሲሰጠውም ከፍቅረኛው ጋር መመሳሰሉ የበለጠ ግራ ያጋባዋል። ወደ እሱ ጋር ሄዳም የኤግዚቢሽኑን ቦታ ልታስመርጣ ብትሞክረም እኔ የቱንም አልወደድኩትም፣ ሌላ የተሻለ ፈልጊ። ቤቱ ከሄደ በኋላም እንደ አዲስ ያገኘችውን ቦታ ፎቶ አንስታ ስትልክለት ይደውላትና በጠዋት ሊያዩት ሄዳሉ። ይሄ ጥሩ ነው፣ ግን ደግሞ ሌሎቹንም ነገሮችን ማስተካከል ይኖርብሻል ይላትና ሜድ እንደጀመረች ጫማዋ ስለላጣት ቁስሉን ለመሸፈን ፕላስተር ስታወጣ ተቀብሎ ያደርግላትና ብዙ ደክመሻል፣ ቢያንስ ይህን ማድረግ አያቅተኝም። የዝግጅቱ ቀን ሲደርስም ብዙ ሞዴሎች ቦታው ላይ ይገኛሉ። ጓደኛውም ቆንጅዬ ልጅ አይና ፈዘው ይቀራል። ትንሽ ቆይቶም ወንድ ሞዴላቸው እንደቀረ ትሰማና የመታቀውን ሰው እንዲመጣ ታደርገዋለች። ፋሽን ሾው ከተጀመረ በኋላም ጓደኛው ዞር ሲል ቆንጅዬዋን ልጅ አያትና እንደ አንቺ አይነት ቆንጆ ለምንድን ነው ብቻዋን የሆነችው? ከቻር ስልክሽን ብሰጪኝ ዝም ብትላሻልህም። ሾው በተሳካ ሁኔታ ሲካሄድ ቆይቶም በዊ የምትቀናባት ልጅ ሆን ብላ ልብሷ ላይ ቡና ትደፋባታለች። ዊ መረጋ ብላ ልብሱን ቆርጣው ስትወጣ ሻን ማጠሩ ደስ ስላላለው ጃኬቱን ያደርግላታል። ዝግጅቱ አልቆ ጋዜጣዊ መግለጫ ሲሰጥም አብሮት የሚሰራውን ሰው ይሄ ሁሉ የሆነው በዚህ ትጉ ሰራተኛችን ምክንያት ነው እና እናንተ ፊት ስራው ሊለቅ እንደሆነ ስናገር እያዘንኩ ነው ሲል ሰውየው ባራለሁ ብሎ ስላላሰበ ይደነግጣል። ዊ ስትመጣም እና ዝግጅቱን ወደድከው? በጣም እንደዚህ ይሆናል ብዬ አልጠበኩም ነበር እና ደግሞ አንድ የሰጠሁትን ነገር መልቼ መቀበል አልወድም ብሎ ሀብሉን ሲያረግላት ፎቶ ያነሳዋቸውና ይለቁታል። በነጋታውም ስራ ቦታዋን እንደደረሰችም ጋዜጠኞች ከበው በጥያቄ ሳጣድፏት ሂሎ አንሽራታትና ወድቃ እግሯን ወደ ምስላላት ሆስፒታል ውስጥ ትሄዳለች። ሻኔን እንዳወቀም ያለችበት ይሄዳል። ጓደኛውም የወደዳት ልጅ ዶክተር ሆና ስላያት ደስ እያለው ለነግራት ይዘዋት ይወጣል። የሚከታተላቸው ሰውን በድጋሚ ፎቶ ላነሳቸው ሲሞክር ዊ ስላየችው ሻንን ታቅፈውና እንዳይነሳ ተከላክለዋለች። ሻንና ጓደኛውን ቦክስ እንደሚለማመዱበት ሄደውም ዊ የምርም የድሮ ፍቅረኛው መሆኗን የሚያረጋግጡበትን መንገድ ስለመፈለግ ያወራሉ። ዊም ከቆንጅየዋና ከወንድሟ ጋር እራት እየበላች ምንም እንኳን ትውስታዋን ብታጣውም እነሱን ካገኘቻቸው በኋላ ደስተኛ እንደሆነ ታስባለች። ብቻዋን ቁጭ ብላም ከዓመታት በፊት መጽሔት ላይ ስለወጣ የመኪና አደጋ ስትመለከት ቆንጅየዋ ልጅም እስካሁን ምንም አዲስ ነገር የለም፣ አትጨነቂ፣ እኔ ሌላ መረጃ የምናገኝበትን መንገድ እያሰብኩ ነው። በነጋታውም ወደ እንስሳት ማቆያት ሄድና ድመቶቹን ስትንከባከብ ሻንን ታየዋለች። እንዴ እዚህ ደግሞ ምን ትሰራለህ? የዚህ ቦታ ኢንቨስተር ነኝ ይላትና ውሻዎቹን መንከባከብ ይጀምራል። በሌላ ቀንም የነዊ አለቃ ወደ ሀገሩ መመለሱን አስመልክቶ ለሰራተኞቹ በሙሉ ስጦታ ይሰጥና ዊን ይዟት ወደ ክፍሉ ሲገባ ለምንድነው ተመልሰሽ የመጣሽው? እዛው ብትቆይ የተሻለ ነበርከው። እኔም እሱን አስቤ ነበረ፣ ግን ደግሞ ከሕክምናዬ በኋላ ትውስቴን ስለረሳሁት ይህንን መጽሔት የሆነ ሰው ሲልክልኝ እውነቱን የማወቅ ጉጉቴ ጨመረ። አንተ ነህ እንዴ ላክልኝ? ከሆንክ ደግሞ አባቴም ንጹህ ሰው መሆኑን እንዳረጋግጥ እርዳኝ። አይ እኔ አይደለሁም። በዛ ላይ ያየሁትን ነገር በሙሉ አባቴ ጥሩ አለመሆኑን ነው የሚያሳየኝ። ጠላትሽ ማን እንደሆነ ሳታውቂ ራስሽን አሳልፈሽ አትስጪው ስላት ሄደው ትውስታዋ ብልጭ ልላትና ራሷን ስታ ትወድቃለች።
ከነቃች በኋላም ሻን ደውሎ እንዲገናኙ ሲጠይቃት ደህና ባትሆንም ትስማማለች። ድርጅቱ ጋር እንደደረሰችም የሆነ ልጅ አብራው ያለችውን ሴት ሻን እንደመጣ ልትቀርቢ ሞክሪ እና ፎቶ አነሳችኋለሁ ስለተሰማና ትከሻውን ይዛ እቅድህን በሙሉ ለሻን ነግረዋለሁ፣ ያ እንዲሆን ካልፈለክ ግን እኔ የምልህን ታረጋለህ ብላ ተጨማሪ ሰው ታስመጣውና ሁላችሁም ሻን ሲመጣ ታጠቁታላችሁ፣ እኔ ደግሞ አድነዋለሁ ስትላቸው የናቀቻቸው ስለመሰላቸው ራሷ ሊመቷት ቢሞክሩም ሻን ደርሶ ያድናትና እንድታመልጥ ሲነግራት ልጁ ጋራ ተመልሳ ማናቸው እነዚህ አላቃቸው ምን የጠራዋቸው ሰዎች እስካሁን አልመጡም ስላት ደንግጣ ወደ ሻን ትሄዳለች። እሱም እሷን እከልላለሁ ብሎ ይጎዳል። ብዙም ሳይቆይ ፖሊሶች ደርሱና ድርጊዎቹ ያመልጣሉ። ቤቱ ሄዳም ቁስሉን ውስጥ ታከምለት ትቆይና እንደጨረሰችም የድሮ ፎቶዎቿን ስላየችው ግራ ትጋባለች። ያየችው ነገር ለቆንጆ አስትነግራትም ምናልባት የረሳሽው ፍቅረኛሽ እንዳይሆን አትቀልጂ ባክሽ፣ ለማንኛውም የአባቴን ገዳይ እውነቱን ሳላጣራ ማን እንደሆንኩኝ ለማንም ማሳወቅ አልችልም። ሻን የምርም ድሮ ያውቅሽ ከነበረ ግን መጠንቀቅ ይኖርብሻል። በነጋታው ማጭበርባሪውን ልጅ አግኝታው መጽሔቱ ላይ ስለወጣው ዜና እንዲያጣራላት ትነግረዋለች። በሌላ ቀንም ሻን ኢንተርቪው ለማድረግ የተማረበት ዩኒቨርሲቲ ሄድና ስላሳለፈው ጊዜና ስለሚወዳት አስተማሪው እየነገራት ይቆይና ሲነሱ እግሯን ወለመብሏት ልትወድቅ ስትል አቅፋ ያድናታል። ምሳ ለመብላት ሲወጡም ምን ያህል ፍቅረኞች ነበሩ። እናትና አባቴ ልጅ ያለው ስለሞቱ ሁሌም ራሴን ለማሳደግ ብቻ ነበረ ትኩረት ማረገው። ከዛም አንድ የሞዳት ልጅን አገኘሁና አሁንም ድረስ ትመልሳለች ብዬ እየጠበኳት ነው ይላትና ወደ ቤታቸው ይመልሳሉ። በሌላ ቀንም የልጅቱ መረጃ የሚቀመጥበት ክፍል ውስጥ ገብታ ስትበረብር ሻን ይዛታል። ተደብቀሽ ስትመጪ 3ኛ ጊዜሽ ነው። ፖሊስ ጠርቼ ምርመራ እንዳስከፍትብሽ ነው እንደምትፈልጊው ይላትና ቤት ተመልሳም ከቆንጆ ልጅ ጋራ እንዴት አርጋ የሻንን አሻራ ለመውሰድ እንደምትችል ስታስብ ትቆይና ፓርቲ አዘጋጅተው ከብርጭቆ ላይ ለማንሳት ይወስናሉ። ፓርቲውን አዘጋጅተው ሀሳባቸውን የተሳካ ሲያሰቡም ሻን ግን ምንም ነገር ስለማይጠጣ እቅዳቸው ይከሽፋል። ዊን ወደ ቤቷ ይዟት ሲመለስም ለጓደኛዋ እንደተጨነቀች አስተውልና ምንም አታስቢ፣ ጓደኛዬ ስርዓት ያለው ሰው ነው፣ እሱ በደንብ ይንከባከባታል። በነጋታው ሻን ጓደኛውን ስላገኘው አዲስ መረጃ ቢጠይቀውም ፈዞ እንደማይሰማ ያስተውልና በትራስ ይመታዋል። እንዴት ትምታኛለህ? ለማንኛውም ማታ አልመጣም ቀጥሯለኝ ብሎት ይወጣል። እሱም ከዊ ጋራ ድሮ የተነሳውን ፎቶ እያየ ፈገግ ይላል። በቀጣዩ ቀንም ጓደኛው ሻን ጋር ሄድና ዊ ፍቅረኛው ልትሆን እንደማትችል ሲነግረው ተናደው እሺ በቃ ሂድ ብቻዬን መሆን ፈልጋለሁ ማታ ለሚል ሌላ ኮንትራት ልታስፈርመው ሄድና ስለፈረመላት ደስ ብሏት ምግብ ሰርታ ልታከብር ብታሰበም እቃዎቹን ታጣቸዋለች። እሱም እንድትወጣ አድርጓት ራሱ ይሰራላታል። ጥሩ ምግብ ነው የምትሰራው፣ ሌላ ሰው ያስፈልግህም። እውነት ነው፣ ከፍቅረኛ ውጪ ቤት ውስጥ ማንም ሲገባ ራሱ ደስ አይለኝም። አደጋው ከደረሰ በኋላ ራሱ መሞቷን ስላላመንኩኝ እየጠበኳት ነው። እስከ መቼ ነው የምትጠብቃት? እስክትመለስ ብሏት ሲነሳ ብርጭቆን ይሰብረውና ለማንሳት ሲሞክር ይቆርጠዋል። ቁስሉን አሽጋለትም ጀርባው ላይ የተጎዳውን ስታየው ያሳዝናታል። እሱም አተኩሮ ሲያያት ይቆይና እንደሚወዳት ያሳይጋታል። በነጋታውም ጓደኛዋ ጋር ሄዳ አሻራውን አግኝቼዋለሁ፣ ለፍቅረኛው ያለውን ትልቅ ፍቅር ሲነግረኝ አልቻለኝም። ይሄ ማለት አደጋሽ ላይ እጁ የለበትም ማለት ነው። ግን ደግሞ ሁሉንም ነገሮች ማጣራት ይኖርብናል። ወደ መስሪያ ቤቱ ሄዳ የሱን አሻራ በመጠቀም የተዘጋውን ዶክመንት ከፍታ ፎቶ ታነሳዋለች። ከዛ ወጣ ወደ ሆስፒታል ስትሄደም ሻለን ነግራት ስለፈለገ ይደውላታል። ቤቱ ሄዳም ለስራ ከሆነ የምትፈልገኝ በስራ ሰዓት ብቻ ደውልልኝ፣ ለስራ አይደለም የደወልኩት ጆሮ ጌጥሽን ጥለሽው ስለነበረ እሱ ልሰጥሽ ነው ብሏት እንደሄደ መብራት ይጠፋባትና ስልኳን አብርታ ስትዟዟር ጌጧንና አንድ ላይ ተነስተው የድሮ ፎቶዋቸውን ታየዋለች። ስትወጣም ያዘጋጀውን ልዩ እራት እያሳያት ዛሬ ልደቴ ነው አብረን እንድናከብር ፈልጋለሁ ይላትና ጌጡን ያደርግላታል። በቀጣዩ ቀንም አራቱም ጓደኛሞች የእርዳታ ዝግጅት ላይ ይሄዱና ሲጫወቱ ይውላሉ። ሻንም ለዊ ከፍቅረኛው ጋር ስላሳለፉት ጊዜ ይነግራታል። ያንን ያህል የምትወዳት ከሆነ ለምን እስካሁን አልተመለሰችም ብላ ጥላው ትሄድና ድርጅታቸው የሚያመርተውን መዋቢያ እቃዎችን ትጎበኛለች። በቀጣዩ ቀንም ራሷን የሻን እጮኛ ነኝ ብላ የምትጠራ አዲስ ልጅ ትመጣለች። ወንዶቹ ሞዴሎች ስላልወደደቻቸውም ከዊ ጋራ ተነጋግረው ሻን እንዲቀረጽ ይወስናሉ። ዊ ስራዋን ጨርሳ ወደ ቤቷ ስትመለሰም ወንድሟ ሞዴል መሆን እንደሚፈልግ ደጋግሞ ቢነግራትም ትምህርቱ ላይ እንድታተኩር ስለፈለገች ግን ችላ ትለዋለች። ጠዋት ወደ ስራ ስትሄድም ሻንና ልጅቷን አንድ ላይ ታያቸውና ስለ ቀናይ ጥላቸው ስትወጣ ሻን ይከተላታል። ሆቴል ገብታም የሆነ ልጅ ስትደበድብ ይዛትና ለምንድነው ሁሌም ችግር የምትፈጥሪው ቢላትም መልሳት ሰጠው ስለሄደች ይገረምባታል። ማታ ላይም ጓደኛው በሱ ስልክ መልእክት ሲልክላት ያየውና እንደቆም ሊያረጋው ቢሞክርም ምን ዝም ስላልካት የምትሸለም መስለህ እንዴ? ምን እንደሚሰማህ መናገር አለብህ ብሎ ያበረታታዋል። እሷም ስራዋን ጨርሳ ስልኳን ስታየው የገቡላትን ብዙ መልእክቶች ብታስተውልም መልሳት ሰጥ ቀራለች። በሌላ ቀንም ጓደኛው ዶክተሯ ጋር ሄድና ከብዙ ሙከራ በኋላ አብረው እንድትሆን ያሳምናታል። ቤት ተመልሳም ከዊ ጋር እያወሩ ዊ ስልክ ደውላትና የአባቷን የሞት ሪፖርት ያጭበረበረውን ሰው ፎቶ ይልክላታል። ወደ እንስሳት ማቆሚያው ጋር ሄዳም ሻንን ታገኘውና ልጅቷ እህቴ ናት፣ በተሳሳተ መንገድ ነው የተረዳሽው። ከመጀመሪያ ማውቅ ነበር፣ ያው እናንተ ማስመሰላችሁ ካልቀረ እኔም ላስመስል ብዬ ነው። እንዴት ነበር ትወናዬ ስትለው እንደተሸወደ ይገባዋል።
ውሃ የረጨችው ሲጫወቱ ይቆዩና የቀጠረችው ልጅ ጋር ስትሄድ አደጋዋ ላይ ሻን ተሳተፈበት የሚያሳይ መረጃ እንዳገኘ ነግራትና ትከፋለች። ሻን ጋር ሄዳም ትንሽ ቀን ባይገናኙ ጥሩ እንደሆነ ትነግረዋለች። ድርጅቱም ዓመታዊ በዓሉን ሲያከብርም እህቱ ጫማ አስቸግሯት እጁን ይዛው ስለሄደች ነደድባትና ይጣላሉ። እናም ድርጅታቸውን ወክለው ዝግጅቱ ላይ ይሳተፋሉ። በነጋታውም ስራ ቦታዋ እንደገባችም ሻን ሊያናግራት ሄዳል። እንደወጣም ጓደኛዋ አብራችሁ ለመሆን ወስናችሁ እንዴ? እያሰብኩበት ነው፣ ግን አሁን ላይ ማንም ስለ ግንኙነታችን እንዲያውቅ አልፈልግም። ሻንም ከሷ ጋር ያለውን ግንኙነቱን ለማሻሻል ብሎ የፍቅር መጽሐፍ ሲያነብ ያየው ጓደኛው ግራ ይጋባል። ከጓደኛው ጋር ሆና የሆነ ሰው ለማግኘት ስትሄደም ሻን ያስቆማታል። እንዴት መጣ ስትለው ሰውየው እንዳታገኘው የደረሰውን መልእክት እያስታወሰ እንደ አጋጣሚ እንደሆነ ተናግሮ ያሻታል። ወደ መስሪያ ቤት ተመልሳ ምርቶቻቸውን ቀጥታ ስርጭት ላይ ያስተዋወቀች የሆነ ሰው ፊቷ ላይ ያለውን ጠባሳ የሚያሳይ ፎቶ ይለቅባታል። ሻንም ቶሎ ብሎ ቀረጻውን ያስቆመውና ሰዎች ትኩረታቸው እሱ ላይ እንዳይሆን የምርቶቹን ዋጋ ዝቅ ያደርገዋል። ከዚህ በፊት ጠባሳዋን ያየችው ልጅ ጋር ትሄድና ስልኳን ቀምታት ፎቶ የምትፈልገውም ማግኘት ሳትችል ትቀራለች። ሻን አብሯት ለመሆን አስበው ቢሄድም የእሷ ችግር ውስጥ እንዲገባ ስላልፈለገች ትታው ትወጣና ቁስሏን እያየችው ታለቅሳለች። ጓደኛዋም የሻንን ጓደኛ ታገኘውና ላይ ያለውን ቁስል ምንም ለውጥ እንደማይመጣና መጨነቅ እንዳልነበረባት ይነግራታል። ሻንም ለረጅም ሰዓት በሯ ላይ ስጠብቃት ትቆይና እዚህ ስመጣ በመልኬ ሁሉንም እንደማሳካ እያሰብኩ ነበር። የአንተ የድሮ ፍቅረኛ እንደሆንኩኝ ያለኝ ማረጋገጫ እሱ ብቻ ነው። ምክንያቱም ትውስቴን አጥቼዋለሁ። አሁን እውነቱን አውቀዋል። መሄድም ሆነ መቆየት ያንተ ምርጫ ነው ብላ በሩን ስትከፍተው ስላልነበረ አዝና ታለቅሳለች። ቀና ስትል ግን ፊቷ ላይ ቆሞ ታየውና ታቅፈዋለች። ስለ ጠባሴ ምንም ችግር የለብህም ማለት ነው? ሁሌም በማይረባ ነገር የምትጨነቂው? ሰዎች ሲዋደዱ እኮ በሀዘንም በደስታም ነው። በዚህ ምክንያት የምጠላሽ ይመስልሻል እንዴ? ብሎ ስጠጋት ጓደኞቻቸው ይመጡና ያሽፉባችኋል። እሺ አሁን እስከ ጭርሳችሁ ራት እንብላ። አይ ብቻችን የምንበላው ይልና ቤት ይወስዳታል። እራት በልታ ፊልማቸውን እያየውም ከፈለግሽ ቀረጻውን መተው ትችያለሽ። አይ አልተወውም፣ ሲጀምር ተጨነቅ የነበረው ላንተ እንጂ ስለሌላ ሰው ግድ አይሰጠኝም ስትለው ደስ ይለዋል። በነጋታውም ስራ ቦታ ስትሄድም የሆነ መኪና ሳታሰበው ሊገጫት ሲል ሻን ያድናታል። ደህንነቷ ስላሳሰበውን ቦዲጋርዶችን ይቀጥርላታል። አያቱም በሷ ምክንያት ስማቸው ነጠፋ በማሰብ እንዲያባርሯት ቢጠይቅም ሻን ግን ሳይስማማ ይቀራል። ወደ ቀረጻው ቦታ ስትሄድም ብዙ ሰዎች ተሰብስበው ታገኘና ረጋ ብላ አሁን ስራ ልለቀውስኛለሁ ብላቸው ትገባለች። ሻን እንዳገኛትም ለምንድነው ስራውን የለቀቅሽው? ድርጅታችን ምንም ቢፈጠር መቋቋም ይችል ነበር እኮ ስላት ጓደኛዋ ተናዳ አያትህ ነው ያስገድዳት እንደማያውቃት ትሁን እንጂ ስትለው ነገሩ ይገባውና ይቅርታ ጠይቋት ቀናቸውን የተዝናኑ ያሳልፋሉ። በሌላ ቀንም ድርጅቱ አዲሱ ምርቱን ሲያስተዋወቅ ጠባሳውን ሁሉም ፊት አሳየውና ድፍረቷን ይደንቁላታል። ሻንም አንድ ላይ መሆናቸውን በግልጽ ይናገርና ሁሉንም ያስደመማቸዋል። አያቱ ይህንን እንዳየም ልብ ድካሙ ተነስቶበት ይወድቃል። እነሻ እንደሰሙ ሊያዩት ቢሄዱም እንደማይፈልግ ይነግራቸዋል። እሷም በሷ ምክንያት እንዳኮረፈ ገብቷት ብትከፋም ሻን ግን ያረጋጋታል። በነጋታውም ድርጅቱ ስራውን እንድትጀምር ያረጋትና መኪና መስጠቷ መልክ ይሰጣታል። ለሙከራ ስትነዳ ግን ታጋጨውና ታደመዋለች። ምሳ እየበሉም እዚህ የመጣሽው የአባትሽን ንጹህ መሆን ለማረጋገጥ እንደሆነ ገብቶኛል። ምንም አታስቢ፣ እኔ እረዳሻለሁ ስላት ደስ ብሏት ፈገግ ትላለች። ማታ ላይም የሻን ዘመድ ያገኛትና የሻን ቤተሰቦች እንደማይታመኑ እየነገረ መረጃ ያሳያታል። እሷም የተፈጠረው ለጓደኛዋ ትሰብቃታለች። ሻን የሚሆን ነገር ለመደበቅ እየሞከረች እንደሆነ ስለገባው ሊያገኛት ሄድና የአባቷን ገንዘብ መረጃ ሲያሳያትም ይህ እኮ አባቴ ምንም እንዳላጠፋን የሚያሳየው ትውስቴን ባላጣ የሆነ ነገር አስታውስ ነበር እኮ አትዘኝ፣ በቃ ትዝ እንዲልሽ የቻልኩትን በሙሉ አደርጋለሁ ይላትና የሆነ ሬስቶራንት ይዘዋት ይሄዳል። ከዛ ሲመለሱም ቆይ ግን ከውጭ ባልመጣ ኖሮ ምን ታረግ ነበር? ልክ እንደ ማሽን እየሰራው ብቻዬን ለመኖር ወስኜ ነበር እኮ ይላትና የተሰቀው ጥሩ ቀን ያሳልፋሉ። ብዙም ሳይቆይ የቀጠረችው ሰው ደውሎ ስለ አባቱ ያገኘውን መረጃ ሲነግራት እሳቱ የተፈጠረበት ቦታ ትሄድና ለማስታወስ ትሞክር በድጋሚ ራሷን ያማትና ሻን ወደ ቤት ይወስዳታል። በቀጣዩ ቀንም ስላገኘችው መረጃ እንደደበቀችው ይደርስበትና ለምንድን ያልነገርሽኝ? እኔ እንደማምንሽ እኮ አንቺም ልታምኚኝ ይገባል ሲላት ተናዳ ጥላው ትሄዳለች። እሱም ዘመዱ ጋር ሄዶ የሚያደርገውን ነገር እንዳይቆም ያስጠነቅቀዋል። ከጓደኛው ጋር ምሳ እየበሉም ከፍቅረኛው ጋር በስልክ ሲያወራ ያየውና ይቀናል። ጓደኛውም በእኔ ከምትቀና ከዊ ጋር ያለህን ችግር ብትፈታው ይሻልሃል፣ ሲጀመር ሰው የምትደብቅህ እንዳትጎዳ ፈርታ ይሆናል ብሎ ያስረዳዋል። በነጋታውም ጓደኛው የሚወደት ልጅ ጋር አበባና ቸኮሌት ይዞ ሄዶ እንድታገባው ይጠይቃታል። ተንበርክኮ ስለምንም አባቱ ያየውና እያሸፈበት በዚህ ጊዜም ተንበርክኮ የሚጠይቃለ እንዴ? ለማንኛውም አንድ ላይ ራት እንድንበላ ይዛሃትና ብሎ ፍቃዱን ሳያሳየው ደስ ብሎት ቀለበቱን ያደርግላታል። ብዙም ሳይቆዩ ግን ጓደኛው በምትወደው ሌላ ልጅ ምክንያት ይጣሉና እነቢ ላስታርቋቸው ቢሞክሩም እነሱን ችላ ብለው ችግራቸውን በራሳቸው ተነጋግረው ይፈቱትና ቀለበቱን መልሶ ያደርግላታል። እነሻንም እነሱን ካዩ በኋላ የሚነጋገሩና አለመግባባታቸውን ይፈቱታል። እሱም ምንም ቢፈጠር ከጎንሽ ነኝ፣ ያኔ ስላላዳንኩሽ በጣም ነበር ይከፋኝ፣
በቀጣዩ ቀንም የቀጠረችውን ሰው ታገኘውና ተጨማሪ መረጃዎችን ተቀብላው ልትሄድ ስትልም የሻን አያት ደውሎ እንዲገናኙ ይቀጥራታል። ስትሄድም ብዙ ብር ያለው ካርድ ሰጥቷትም ከሻን እንድትርቅ ሲነግራት ተስማምታ ትወጣና ለጓደኛዋም ከኔ የሆነ ነገር ለመደበቅ እየሞከረ ነው የተስማማው ያስመሰልኩት ሚስጥሩን እስካውቀው ድረስ ነው ትላትና ወደ ድርጅቱ ሄዳ መረጃዎቹን ፎቶ ታነሳቸዋለች። ዘመድ ተብዬውም አባቷ ከመሞቱ በፊት የላከውን ቅጂ ያሳማትና ሞቱ አደጋ ለመሆኑን ስላረጋገጠች አዝና ታለቅሳለች። ማታ ላይም የጓደኞቻቸውን አንድ ላይ መሆን እያከበሩ ይቆዩና ብቻቸውን ሲሆኑም ዘመድ አባቴን ቅጂ ልኮልኛል፣ በምላሹ ግን የድርጅትን ሚስጥሮች ጠይቆኛል ስትለው ለምኑ እንደፈለገው ስላልገባው ግራ ይጋባል። በነጋታውም የህፃን በመሰለ ቲሸርቱ እያሸፈችበትና አንድ ላይ የሰሩትን ቁርስ እያበሉ ይዝናናሉ። ዶክተሩን ስለ አባቷ ልታናግረው ስትሄድም ምንም ሊነግራት እንደማይችል ስላሳውቃት አዝና ትወጣለች። ሻም መኪና ውስጥ እንደገባችም ለደቂቃዎች ስትርቅኝ ራሱ እየከበደኝ ነው፣ ምንም አልቻልኩም። እኔም እያየሁ ነው፣ ልክ እንደ ጓደኛ ድራማ መስራት ጀምረሃል። እሱን እዚህ መሀል አታስገቢው፣ በአንቺ ምክንያት ነው እንደዚህ ሆንኩት። የጓደኛው አባት የሆነው ዶክተሩ ብዙም ሳይቆይ ራሱን ይጎዳል። ጓደኛው ምክንያቱ ስላልገባውም አዝኖ ምንም ሳይናገር ክፍሉ ገብቶ ይተኛል። በቀጣዩ ቀንም የአባቱን መልእክቶች ባለመመለሱም ሆነ ጊዜ ሊሰጠው ባለመቻሉ ሲጸጸት ሻንና ጮኛው በየተራ ያጽናኑታል። በሌላ ቀንም ጓደኛው ሻን ጋር ሄዶ አባቱ የመጨረሻ ያስቀመጠው መልእክት ለዊ ነበር፣ ነገሩ አልገባኝም፣ ይተዋወቃሉ እንዴ? የዛን ቀን ስለ ስራ ላናግረው ሲሄድ አብራኝ ነበረች፣ ሌላ ምንም የላቸውም ብሎ ሲዋሻው ያምነዋል። እሱ እንደወጣ የሚትደውለትና ከጓደኛው እውነቱን መደበቃቸው ደስ እንዳላላት ብታስረዳውም ቀስ ብለው እንደሚነግሩት አሳምኖ ያረጋጋታል። በማግስቱም ሻን ወደ ድርጅቱ ሲገባ የአዲሱ ምርታቸው አሰራር እንደተሰረቀ ይደርስበትና ሁሉም ቢጨነቁምና ማን እንዳደረገው ለማወቅ ቢሞክረውም እሱ ግን ተረጋግቶ የድርጅቱን አሰራር እንዲከተሉ ያዛል። ወይም ከጓደኛው የተፈጠረውን ሰምታ ለመሄድ ብትነሳም ጓደኛው ልታስቆማት ትሞክራለች። ከዛም ችግሩን የፈጠረው የሻን ዘመድ እንደሆነ ስለምታውቅ ደውላ ላይ ተጨቃጨቃሉ። በሌላ በኩል የሻን ጓደኛ ዊ ከድርጅቱ መረጃ ስትሰርቅ ያለበትን ቪዲዮ ለአያትየው ያሳየውና አያትየውም እንዲለቀው ያዘዋል። ግን እሷ መረጃውን ብትወስደውም ሻንም ረድቷታል። ቪዲዮንም እንዳጠፋው ጠይቆ ነበር ይለውና ሻን ለድርጅቱ ስለሚያስፈልግ ምንም ማድረግ ሳይችሉ ይቀራሉ። ጓደኛውም ከዛ ተናዶ ሲወጣ ዶክተሯን አግኝቷትም አንቺ ነጩኛ ነሽ፣ ለምንድነው ግን እኔን የማትደግፊኝ? ዊ ከርቀት ሆና ስጣሉ ታያቸዋለች። ጓደኛም ለሷ ብሎ ሻን ስራ ሊታው እንደሆነ ሲነግራትም ሻንን አግኝታው ስራው እንዳይተው ትነግረዋለች። ጓደኛውም አባቱ የጻፈውን ደብዳቤ ያገኘዋል። ልጄ በስራው ስህተት ሁሉ ቁጭ ያለው ባሳለፍኩት ሁሉ ጨለማ ጊዜ አንተ ነበርክ ያለኸኝ፣ እኔ ባልኖር እንኳን ደስተኛ ህይወት ኖር። ካነበበ በኋላም ያለቅሳል። በነጋታው ሚ ወደ ሻን ጋር ሄዳ ልታዋራኝ ነበር የጠራኸኝ፣ ንገረኝ ምንድን ነው? ከስራ ውጭ የምታወሪው ነገር የለም። ደህና ካልሆንሽ ለ2 ቀን ረፍት ውሰጂ። የሆነ ሰው ማረፍ ካለበትማ አንተ ነህ። ስለ እኔ ተጨንቀሽ ነው? አዎ፣ ሰራተኞች ላለቃቸው መጨነቅ የለባቸውም ብላ ስብሰባ እንዳለው ትነግረዋለች። ከዛም ሁሉም ተሰብስበው ዶክተሯም ይህ ስለ ሁለቱ ባይሆን ኖሮ ሁለቱንም ለመርዳት እንኳን አልሞክርም ነበር፣ ግን ሁለቱም መስጠት የለባቸውም፣ እኛ ግን ወደ ኋላ ማለት አንችልም ብለው ይወያዩና ሁለቱ ለማገናኘት እቅድ ያወጣሉ። ወይም አባቷን ፍለጋ ላይ የሚያግዛትን ሰውዬ ታገኘውና መናደዷን ሳየም ከፍቅረኛሽ ጋር ተለያይታችኋል እንዴ ቢላትም እሷ ምንም ሳትመልስለት የአባቷን የድምጽ ሪከርድ ታሰማዋለች። ይሄም ማይቻል ነው፣ ጉዳዩን ከሚከታተሉት ፖሊሶች ጋር ተገናኝቼ ነበር፣ የአባቴ ስልክ በእነሱ እጅ ነበረ። ታዲያ በስልኩ ላይ ያገኙት ነገር አለ? አላገኙም፣ ምክንያቱም ስልኩ ተበላሽቷል። ይሄ ማለት ቀረጻው ሐሰት ሊሆን ይችላል ማለት ነው። ነገር ግን በቀረጻው ላይ ያለው ድምጽ የአባቴ ነው። ደግሞም የመኪና አደጋ ድምጽ ነበረው። ምናልባት ሌላ ሰው ስልኩን አንስቶት ሊሆን ይችላል። ከዛም ሁለቱም ወደ ዳይሬክተሩ ዱ ጋር ሄደው ስለ ስልኩ ብትጠይቀውም ምንም የሚያውቁት ነገር እንደሌለ ይነግራትና ሲወጡ እሷም በእርግጥ ያን ቀን አንድ ሰው ስልኩን አንስቶታል፣ ማስረጃውን ለማጥፋት ፈልጎ መሆን አለበት ትልና ብቻዋን ወደ ቤት የተመለሰች እያለ አንድ ሰው እሷ መከተል ቢጀምርም ድንገት ሻን መጥቶ ወደ ድርጅቱ ይዘዋት ይሄዳል። በዛም ስብሰባ ላይ ሻን ድርጅቱ አዲስ ምርቶችን ማስታወቂያ ቪዲዮ ሊቀርጽ ስለሆነ ሁሉም ሰው ወደ ውጭ መሄድ እንዳለበት ይናገርና ወይንም በዚህ ስራ ላይ አብረሽ እንድትሄጂ እፈልጋለሁ ሲላት ፈቃደኛ ስላልሆነች በንዴት ትወጣለች። እህቶም ለምን እንደዚህ ያለ አድካሚ ስራ ሰጠሃት? ቆይ ይህን ያደረግኩት ለአይቴ ብዬ ነው። እሷን የተከታተላት ነው፣ የሆነ ነገር ያውቃል። እኔም እሷን ለመጠበቅ ብዬ ነው ይህንን ስራ የሰጠኋት። ከአንቺ ጋር ካለች ምንም አልሰጋም ይላትና አያቱን ለመገናኘት ይሄዳል። በዛው ሰዓትም ከዶክተሯ ስልክ ይደወለትና ጓደኛው አባቱን ጠረጠረች፣ ሁሉም ነገር ደርሶበታል፣ አሁን ምን እናደርጋለን ትለውና ስልኩን ይዘጋዋል። ከዛም የድርጅቱ አባላት በሙሉ ባህር ዳርቻው ላይ የአዲሱ ምርታቸው ማስታወቂያ እየሰሩ ያለ ጓደኛ ወደ ዊ ጋር መጥቶ ጆን ዜጎታትና በንዴት ከአባቴ ጋር ትገናኝ ነበር፣ ለምን ይህንን አልነገርሽኝም? ልደብቀው ፈልግ አይደለም፣ ነገር ግን በትክክል ምን እንደተፈጠረ እርግጠኛ አልነበርኩም። ይህንን በፍጹም አልታገሰም። ቤተሰብህ ነኝ ብለሽ ነበረ፣ ግን ዋሸሽኝ። የምትኝን ሁሉ የማምንሽ ይመስልሻል? ሞኝ ነኝ እንዴ? ስለ አባቴ ማወቅ የምትፈልጊው ነገር ካለ ለምን አልጠየቅሽኝም? ንገሪኝ፣ ወይስ አታምኝኝም? ይህንን ሁሉ እንዴት እንደምነግርህ ሊገባኝ አልቻለም ነበር።
በጣም ተጸጽቻለሁ። ማንንም መጉዳት አልፈለኩም። ነገሩ እንደዛ ከሆነ ወደ ፖሊስ ሂጂና የምታውቂውን ሁሉ ተናገሪ ብሎ ጆን ይዞ ሊወስዳት ሲልም ሻን ይመጣና እሷ እንድትሄድ ነግረዋት፣ እሱንም ይህንን ከአንተ ለመደበቅ የወሰንኩት እኔ ነኝ። አባት በመኪና አደጋ ውስጥ መኖሩ ሊጎዳ ስለሚችል ነው። ይህንን ሁሉ በመደበቅ ያልጎዳኝ ይመስልሃል እንዴ? ታዲያ የእኛ ጥፋት ነው። ነገር ግን አንድ ነገር ላስታውስ፣ አባት የተጎዳው በእሷ ምክንያት አይደለም። እሷ ልትነግር ትፈልግ ነበር። ነገር ግን አባት በዛ ወቅት ስለሞተ ልታናግርህ አልቻለችም። ከኔ ለመደበቅ ምንም ምክንያት አልነበረም። አሁን ግን ሂዱ፣ ብቻዬን መሆን እፈልጋለሁ ይለውና ቆሞ አባቱ ስለጻፈው ደብዳቤ ማሰብ ይጀምራል። በሌላ በኩል የማስታወቂያው ቀረጻ ተጠናቀው ሁሉም ሰው ይሄዳል። ዊ ከሆቴል ውስጥ ተመለሰም ሻንን ብቻውን ቆሞ ታገኘውና ሁሉም ወዴት ሄዱ? አንተ ስለምን ብቻህን እዚህ ቀረ? ሁሉም ተመልሰዋል። መኪና ውስጥ ግን ቦታ አልነበረም። ለዛ ነው እዚህ የቀረሁት። እሺ አሁን ጓደኛህ ደህና ነው? እሱ እኮ ጓደኛዬ ነው፣ እኔ ያረጋጋዋለሁ። አንቺ ስለ እሷ ትጨነቂ እና ደግሞ አሁን እኛም ከዚህ መሄድ አለብን በማለት እሷን ይዘዋት ይሄዳል። መንገድ ላይ ግን እሷ ሌላ ስራ ሳለባት ወርዳ ታክሲ በመያዝ ወደ ሆቴሉ ትመልሳለች። ምሽት ቢሆንም ሻን ባለመመለሱ ሁሉም ይጨነቃሉ። ወይም እሱ ለመፈለግ ተወጣና መንገድ ላይ የመኪናዋ ጎማ ይፈነዳል። በዛው አቅራቢያም የሻን መኪና ባዶዋን ቆማ ስታገኛት በጭንቀት ስሙን የጠራች መፈለግ ትጀምራለች። ስልኳ ባትሪ በመዝጋቱና ኔትወርክን በመጥፋቱ እድሌ ለምን እንዲህ መጥፎ ሆነ ቆይ ብላ ታስባለች። ብዙ ከፈለገችው በኋላም ታገኘው ባለመቻሏ ተስፋ ቆርጣ ስታለቅስ ሻን በድንገት ከፊቷ ይቆማል። እሷን በደስታ ዘላ ታቅፈውና እንደምትወደው ታሳየዋለች። ነገር ግን ወዲያውኑ በንዴት ወዴት ሄደ ነበረ ስትለው እየሳቀ እዋት እስካሁን በፍቅር ስታቅፊኝ ቆይተሽ አሁን ደግሞ እንደ መጽሐፍ ገጽ በፍጥነት ተቀየርሽብኝ ይላትና በእግሩ ላይ የደረሰውን ጉዳት ስታየም የዱር ፍሬዎችን እየለቀምኩ ያለ ነው ይሄ ሆነው ብሎ ያስረዳታል። የሁለቱ መኪኖቻቸው ስተበላሹም እዛው ለማደር ይገደዱና ጫካ ውስጥ ጎጆ ይሰራሉ። ዊሳት ለማንደር ስትሞክር ሻን በድንገት አይሆንም፣ እኔ እሳት እፈራለሁ። አዎ እኔ ደግሞ ጨለማ እፈራለሁ። ስለዚህ ዛሬ እሳት አነዳለሁ ብላ ትከራክረዋለች። አይሆንም፣ እኔ እሳት ካንቺ በላይ እፈራለሁ። ስለዚህ እሳት አታነጂም ቢላትም እሷ የያዘችው ላይተር ስታበራው እሱ ደግሞ መልሶ ያጠፋዋል። እሷም ደሞ ርቦኛል፣ እሳት አንድጄ አሳ ነገር መስራት አለብኝ። አሁን በዚህ በኩል ሌሊት አሳ ከየት ይገኛል? ሁሉም ተኝተው መሆን አለበት። አይ አሳዎች በሌሊት አይተኙም። ተነስተህ እነሱን በመፈለግ አትረዳኝም? ቆይ ሁሉ ጊዜ እንደዚህ ተጣላሽ ልትቀጤ ነው እንደቀድሽው ይላትና እሳቱን አብርታው አይኑ እንደጨፈነው ዝናብ መዝነብ ሲጀምር ሁለቱም ጎጆ ውስጥ ይገባሉ። በቅጠል ነገር ከዝናቡ ተጠልለውም እኔ ባልመጣ ኖሮ ግን ምን ታረግ ነበር? በስቃይ ውስጥ ሰጥም ነበር። ከኔ መራቅ ካልቻልሽ ግን ለምን ትለኛለሽ? በዛ ላይ ስለኔ ብዙም ባስታለቅሽ ነበረ ይላትና ፍቅራቸውን ይገላለጻሉ። በሆቴሉ ያሉ ጓደኞቻቸው ቢጨነቀውም የሻነት መታለ ጓደኛው በጣም አትጨነቅ፣ ወዴትም አይሰወሩም፣ ቦታው ትልቅ ቢሆንም አንዱ ጋራ ነው የሚሆኑት፣ በጧት ይመልሳሉ በማለት አጻናዋለች። በማግስቱ ጠዋትም እነሻን ከተኙበት ይነቁና ፀሐይዋን እያየውም ፊትሽን ሳትታጠቢው እንኳን በጣም ቆንጆ ነሽ ይላትና ሁለቱም በጣም እርቧቸው ስለነበረ ተጨንቃ ማንም የሚፈልገን ባይመጣ ግን ምን እናደርጋለን? ቆይ ያኔማ በጣም ጥሩ ነው የሚሆነው፣ እኔና አንቺ ብቻ እንሆናለና ብሎ ለመቀለድ ሲሞክር በድንገት የመኪና ድምፅ ሰምተው ሁለቱም ወደ ሰዎቹ ሮጣሉ። በመጨረሻ ወደ ሆቴሉ ሲመለሱ እህቱ ራሳችሁ ምን አድርጋችሁት ነው? ከሪያሊቲ ሾው የመጣችሁ እኮ ነው የምትመስሉት። ደግሞ ይህ ጉዳት እንዴት ደረሰብህ እያለ ጥያቄ ስታወርድባቸው ሁሉም ነገር በኋላ እነግርሻለሁ ይላትና ወደ ጓደኛው ሄደውም እየጠበከኝ ነበረ አይደለም ግን መምጣት ጥሩ ነው ብሎ ትተዋቸው ሄዳል። ወደ ውስጥ ሲገቡም ዶክተሯ የሻን ነገር ማከም ትጀምራለች። ይህም ስራ ስላላት ተወጣና አጋጣሚውን ተጠቅሞ ሻንም በእውነቱ እግሬ ላይ ምንም አይነት ከባድ ጉዳት የለብኝም፣ ነገር ግን ተጎድቻለሁ ብዬ ስላታላልኳት ነው የምለውን ሁሉ እየሰማችኝ ያለችው፣ ስለዚህ እውነቱ እንዳታውቅብኝ ብሎ ለምናትና እሷም ትስማማለች። ከዛም ምግብ ስታበስል እሱ ደግሞ ከኋላ ተቀምጦ ትእዛዝ ይሰጣታል። እሷም ተጎድቷል ብላ ስላመነች የሚለውን ሁሉ ትሰማዋለች። ምሳ ላይ እሱ ሳይበላ ሲቀመጥ ለምን አትበላም? አንቺ አላጎረሽኝም እኮ ደግሞ ሰውነቴ በሙሉ እየታመመ እንደሆነ አታውቂም እንዴ በማለት ድራማ መስራት ጀምርና በገዛ እጇ ታጎርሰዋለች። ከዛም እሷ አሁን ደግሞ ወደ ቤቴ ልሄድ ነው ስትለው በፍጥነት ይቆምና እኔም እመጣለሁ። ነገር ግን ስህተት መስራቱን ተረድቶ ወዲያውኑ ተመልሶ በመቀመጥ በጣም እያመመኝ ነው፣ እግሬ የተሰበረ ይመስለኛል፣ እባክሽ እኔን ለመንከባከብ እዚህ ቆይ ሲላት ትስቅና እሺ ሻንጤን ይዤው ልምጣ፣ ጸሐፊ ታመጣዋለች አንቺ አትሂጂ ይላትና እሷም ድራማው ስትረዳቸው ወደ እሱ ቀርባ በደንብ ልንከባከብህ ይገባል። ከዛም በዱኒተኛ ታረገውና ሰውነቱን በኃይል ማሸት ትጀምራለች። እንደዚህ ማድረግ አያስፈልግም ቢላትም እስክትድን ድረስ እንደዚህ ነው መንከባከብህ፣ ህመሙ ሲበስበትም በቀኝ ተስጄ ነው ትልቅ ስህተትን የሰራሁት በማለት ቢጮህም ስራ ሲሰራ በደንብ መሆን አለበት፣ ሰውነቴ በሙሉ ይቆስላል ስላልክ ማሸት አለብኝ። አይ አያስፈልግም አሁን ሙሉ በሙሉ ድኛለሁ ብሎ ይገላገላል። እሺ ታዲያ ምን ሆነ እንደነበረ ንገረኝ። በቃ ዛሬ ዝም ብዬ እየተወንኩኝ ነበረ፣ ግን እግሬ ላይ ያለው ቁስል እውነተኛ ነው ብሏት ይተኛል። በማግስቱም ቢሮ ውስጥ ስብሰባ ላይ ያለ ዘመዱ ይመጣና ሻንም
የተሳሳተ ቦታ የመጣ ይመስለኛል ቢለውም ዘመድየው ግን አንዳንድ አክሲዮኖችን ስለገዛው የዚህ ድርጅት አዲሱ ዳይሬክተር ሆኛለሁ። ምንም ችግር የለውም የገበያውን ህግ መከተል አለብን ይለውና ወደ አያቱ ጋር በመሄድ ስለ ሰውየው ይነግረዋል። በዚህ ምክንያት ድርጅታችን ተጎድቷል። አንዳንድ ዘመዶቻችን አክሲዮን እንዳላቸው አውቃለሁ፣ ግን እሱ ከኔ በላይ እንዴት ብዙ አክሲዮን ሊኖረው እንደቻለ አላውቅም። የድምፅ መስጫ መብትን ስጠኝና ችግሩ ልፍታው ቢለው አያቱ ግን ሊስማማ ስላልቻለ ተናዶ ይወጣል። ከዛም አያትየው ለዘመዱ ደውሎ ያንተ ያልሆነ ነገር አትንካ ቢሎም ሰውየው ሳይመልስ ስልኩን ይዘጋበታል። ከዛም ሻና ጓደኛ ወደ ቤት ይመልሳሉ። ጓደኛውም ዶክተሯን ሰርፕራይዝ ስታደርገው ያየው ሻለው ይነግራትና እኔስ መቼ ነው እንደዚህ ሰርፕራይዝ የሚደረግልኝ ስላት፣ እሷ ግን ጥያቄውን ችላ ብላ የአባቷን ቅጅ አሰምታው በዚህ የምጠረጥረው አያትህን ነው። አያቴ እንዲህ ያደርጋል ብዬ አላሰበም። አብሮት የሚሰራው ሰው ነው። የሆነ ነገር ግን እየደበቀ ነው ስትለው እጇን ይዞ አይዞሽ ለአባትሽ ፊት አስገኝልሻለሁ በማለት ቃል ይገባላታል። በሌላ ምሽትም ለምን እሳት እንደምፈራ ታውቂያለሽ ብሎ የ5 ዓመት ልጅ እያለ በቃጠሎ ሆስፒታል መግባቱን ሲነግራት እሷም ትከሻው ላይ ጋደም እያለች በህይወታችን ምንም ቢፈጠር ጥፋቱ የኛ አይደለም፣ ጥሩ ህይወት ይገባናል ብላ ስታጽናናው ግንባሯን ስማታል። ከዛም የምታውቃቸውን ሰዎች ሁሉ ጠርታ ሁላችሁም ጓደኞችና ዘመዶች ናችሁ፣ እንኳን ደህና መጣችሁ። ከሁላችሁም የደበቅኩት ነገር ስላለ ይቅርታ እንድታደርጉልኝና እንድትረዱኝ እፈልጋለሁ ስትል ስለ እውነተኛ ማንነቷ መናገር ትጀምራለች። በነሐሴ 2014 የምርምር ተቋም ሰራተኛ የነበረው ሙቲንግ በመኪና አደጋ ይሞታል። ልጁም አደጋ ውስጥ ነበረች። ያችን ልጅ ግን እኔ ነኝ። ከአደጋው በኋላ ትውስታ ነጥቼ ነበርና እውነቱን ለማጣራት ወደ ቻይና መጣሁኝ። ጓደኛውን በድንገት ጣልቃ በመግባት የአባቴ የሞት ውሳኔ ተሰጥቷል፣ ስለዚህ እባክሽን በዚህ ውስጥ አትግቢ፣ በሰላም መኖር ካልፈለግሽ ምርጫው ያንቺ ነው። ነገር ግን ማንኛውም ሚስጥር የግል ጉዳይ ስለሆነ የራስሽን ስራ ብቻ እይ ስላትሻንም በአባትህ ሞት ሁላችንም ማዝነናል። ነገር ግን የአንተ ፍላጎት እንደዚህ ከሆነ ምርጫው ያንተ ነው። ሁኔታው የተካረረ ሲሄድም ሴቶቹ ያረጋጓቸውና ጓደኛው የእሷን ጓደኛ ይዞ ይወጣና መንገድ ላይም መመለስ ከፈለግሽ ላድርስሽ፣ እንደዛ ካደረግ ሁሉም ይጨነቃሉ አይደለ? ድንገት መኪናውን አቁሞ በንዴት ሳያትም እሷም እኔ ራሴ ወደ ቤት መሄድ እችላለሁ ብላ ከመኪና ወርዳ ሌላ መኪና ውስጥ ትገባለች። ዊ ደግሞ እውነቱን የነገረቻቸው ሁሉ ምንም ቢፈጠር እኔ ከጎንሽ ነኝ እያሉ ድጋፋቸውን ያሳዩዋታል። እሷም ቆየት ብላ ሽያጫቸውን ተሻሻለና ሼራቸውን መጨመራቸውን ስትነግረውና ለስብሰባም ጓደኛው ተብየው የሚሄድ ከሆነ እኔ አልመጣም ሲል እጁ ላይ ያለውን እስክሪብቶ ታየውና እሱን የሰጠህ አይደለ ስትለው ያስቀምጠዋል። ሁሉም ለስራ ስብሰባ በሄዱበትም ባህር ዳርቻ የሻን ጓደኛ ሲቀር የዊ ጓደኛ እግሯ የተጎዳ አስመስላ ፎቶ ውስጥ ልክለት ተቻክሎ ሲሄድም ደህና መሆኗን ያየውና ይናደድባታል። ይቅርታ ስለናፈከኝ እኮ ነው። እሺ ግን በድጋሚ እንደዚህ እንዳትዋሽኝ። ለረጅም ጊዜ አልደወልክልኝም፣ አልናፍቅህም? ከዛ በኋላ ግን ጓደኛሞቹ ችግራቸውን አውርተው እንዲፈቱት ብለው ሴቶቹ በር ዘጉባቸውና ያወራሉ። ጓደኛውም በድጋሚ ዋሸሽኝ አይደለ? አንተም እየዋሸኝ ነው። ሳላውቅ ማን ነው በስልክ የምታወራው? ከአንድ ቆንጆ ልጅ ጋራ ነው የማወራው ሲላት ብትነድበትም ቀልዱ እንደሆነ ይነግራታል። ዊና ሻን ሲመለሱም እሱ ቀናቶች ትንሽ ረዘም ብሎ ደስ ላይ ነበረ፣ በጣም ደስ የሚል ጊዜ ነበር ይላትና እራት እየበሉም ስብሰባ መሄድ አለብኝ ይላትና እሷም ስለምታደርገው ነገር ሁሉ ስትነግረው አፍጥጦ ሳያተም ለምንድን ነው እንደዚህ የምታይኝ? ፍቅረኛህን እየተከታተልካት መሆኑ ነው? አሁን ሁሉም ነገር ለእኔ መናገር ጀምረሻል ይላትና ጓደኛዋን ስታገኛትም ጓደኛዋ ደክም እያለኝ ነው። ምን ነው እርጉዝ ነሽ እንዴ? እንዴት አወቅሽ? ዊለ ቀልድ እንደዛ ብትላትም እውነቱን ስታገኝ ደንግጣና ተናዳ ምንድን ያደረግሽ? ቆይ እንዴት ነው እሱ ያውቃል? አሁን መናገር አልፈልግም፣ ግን እኮ ማወቅ አለበት፣ መጋባት አለባችሁ ትላትና እሱ ጋር ስትሄድም ሳታስበው ታገብኛለሽ ስላት እርጉዝ መሆኗን ትነግረውና የምርም ልታገባኝ ትፈልጋለህ? አው ኃላፊነት የሚወስዱ ወላጆች እንሆናለን። እሷም ለልጁ ሲል እንደሚያገባት አስባ ውሸቷ እንደሆነ ትነግረዋለች። እሱ ግን የምሩ እንደሆነ ያረጋግጥላታል። ዊና ሻናም አንድ ላይ ሆነው ትከሻውን ተደግፋ ማድረግ ስላለባት ነገሮች ሲመክራትና አልሰማ ስትለው ለምንድነው እናንተ ቆንጆ ሴቶች የምትነገሩትን የማትሰሙት ስላተናዳት ሄድና ኪችን ውሃ እየጠጣ መታ ትታረቀውና ፍቅራቸውን ሲገላለጹ እያሳየን ፊልሙ ይጠናቀቃል።